የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። በትናንትናው ዕለት በአማራ ብሔራዊ ክልላዊ መንግስት ማዕከላዊ ጎንደር ዞን በመከላከያ ሰራዊትና በፋኖ ኃይሎች መካከል ብርቱ ውጊያ ስለመደረጉ ተሰምቷል። ይህንን የተኩስ ልውውጥ ተከትሎ የመከላከያ ሰራዊት በማህበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሳይቀር ድል አድርጓል ለተባለው የመከላከያ ሰራዊት እንኳን ደስ አላችሁ መልእክት ማስተላለፋቸው ተሰምቷል። በስፍራው ምን ተፈጠረ በዜናችን እንመለከተዋለን። የግብጽ ዲፕሎማሲ ከአባይ ውሃ ወይንም ከታላቁ የኢትዮጵያ ህዳሴ ግድብ ወደ ቀይ ባህር ሸሽቷል እየተባለ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ አቻቸው አብዱል ፈታህ አልሲሲ በካይሮ ከመከሩ በኋላ የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ ወደ ቀይ ባህር ፈጽሞ ዝራትልም ሲሉ ይፋ አድርገዋል። ዝርዝሩን እንመለስበታለን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ የትግርኛ ቃለ ምልልስ አቧራ አስነስተዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ይፈርሳል ሲሉ ጌታቸው ረዳ መናገራቸውን ተከትሎ የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች በሁመራና በአዲስ አበባ የሚናገሩት ለየቅል የሆነባቸው ጌታቸው ረዳ ሐሰተኛ መረጃ እያስተላለፉ ይገኛሉ ሲሉ ከሰዋቸዋል። ሌላኛው የዜናችን ትኩረት ነው። እንደዚሁም በፕሬዝዳንት ኢሳያስ አፈወርቂና በግብጽ የሚደገፉት ጀነራል ለድርድር ፈጽሞ ዝግጁ አይደሉም ሲሉ የፕሬዝዳንት ዶናልድ ትራምፕን ጥሪ ውድቅ ማድረጋቸው ተሰምቷል። ዝርዝሮቹን እንደሚከተሉ እናቀራችኋለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የግብጽ ዲፕሎማሲ ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ወደ ቀይ ባህር ሸሽቷል ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ አቻቸው አብዱል ፈታህ አልሲሲ በካይሮ ከመከሩ በኋላ የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያን ወደ ቀይ ባህር ፈጽሞ አናስገባም ብለዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም ሲሉ በይፋ መናገር ጀምረዋል። የቀድሞው የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ኢትዮጵያን በተመለከተ ቀዳሚ ሙግታቸው የአባይ ወንዝና ህዳሴ ግድብ እንደነበረ ይነገራል። ሹክሪን የተኩትና በምህንድስና የዶክትሬት ዲግሪ ያላቸው የሚባሉት ዶክተር ባድር አብደላቲ ወደ ስልጣን ከወጡ በኋላ በአብዱል ፈታህ አልሲሲ ተሰጣቸው የተባለው ቁልፉ ኃላፊነት የአባይ ወንዝ ሳይሆን የቀይ ባህር ጂኦፖለቲካዊ ፍጥጫ መስሏል ተብሏል። ከሰሞኑ የገልፍ ሀገራት በተሰበሰቡበት ካይሮ ለአልአረቢያ ቃለ ምልልስ የሰጡት አብደላቲ የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ሲሉ ተናግረዋል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ሲሉ አጽንኦት የሰጡት ባድር አብደላቲ ግብጽ ኢትዮጵያን ወደ ቀይ ባህር እንድትገባ አትፈቅድም ሲሉ ነው መናገራቸው የተሰማው። ከሳውዲ አረቢያ ጋር በቀይ ባህር አስተዳደር ወደፊት እጣ ፈንታ ዙሪያ እየመከረች መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ይህንን ወሳኝ ባህር ላይ መተላለፊያ ማስተዳደር ደህንነቱና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ብቻ ናቸው ብለዋል። የኢትዮጵያ መስኖና ቆላማ አካባቢዎች ሚኒስትር ዴኤታው ዶክተር ብርሃኑ ሌንጀሶ ለዚህ ንግግር ምላሽ አለኝ ባይ ናቸው። ሚኒስትሩ ኢትዮጵያ በቀይ ባህር የማዘዝ አንዳች መብት የሌላት ዝግ ሀገር ነች ካሉ በአባይ ውሃ ላይ አንዲትም ጠብታ ውሃ የማታበረክተው የታችኛው ተፋሰስ ሀገር ግብጽ ውሃውን በሚያመነጩት የላይኛው ተፋሰስ ሀገራት ላይ ምንም የማለት አንዳች መብት የላትም ሲሉ ሞግተዋል። ግብጽ ይቅርና የውሃ የበላይነትን አረጋግጣለሁ ማለት የውሃውን ባለቤቶች ቀና ብላ የማየት አንዳች መብት የላትም ያሉት ሚኒስትሩ ብርሃኑ ሌንጀሶ መልክዓ ምድር ኢትዮጵያን ከቀይ ባህር የሚያገላት ሆኗል ተብሎ ከታሰበ ግብጽ ከአባይ ውሃ ጥቅም ውጭ መሆን የማትችልበትም አንዳች ምክንያት የለም ባይ ናቸው። የሰዓቱ ዜናችን እንደቀጠለ ይገኛል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ትግርኛ ቃለ ምልልስ አቧራ አስነስተዋል። ጌታቸው ረዳ የህወሓትን ጦር መሪዎች ጉግ ማንገግ ሲሉ በይፋ ፈርጀዋቸዋል። ጌታቸው ራሳቸውን ከኮር በላይ ብለው የሰየሙት የትግራይ ኃይሎች በእርሳቸው የሚመራውን የጊዜ አስተዳደር ከስልጣን ለማስወገድ ያደረጉት እንቅስቃሴና አሁን ደግሞ ከኤርትራ ጋር የፈጠሩትን ጥምዶ የተባለ ጥምረት አጥብቀው የወነጀሉት ሲሆን ከኮር በላይ በሚል ራሳቸውን የሚጠሩትን የትግራይ ወታደራዊ አመራሮችን የጉግ ማንጉግ ስብስብ ሲሉ ፈርጀዋቸዋል። ከዚህ ውጪ እኛን ከፌዴራል መንግስት ጋር አብራችሁ ሰራችሁ ብለው የሚከሱት እነዚህ ሰዎች ጥይት ለማግኘት ከኢሳያስና ከግብጽ ጋር መጣበቅን መርጠዋል ሲሉ አጣጥለዋቸዋል። ከዚህ ውጪ የጌታቸው ረዳ አነጋጋሪ ቃለ ምልልስ ሌላኛው ርዕሰ ነጥብ የኢትዮጵያ መከላከያ ሰራዊትን ዩኒፎርም ለመልመድ ተቸግሬያለሁ ሲሉ የገለጹት ጉዳይ ነው። ጌታቸው ከሰሜኑ ጦርነት በኋላ ሰላም ስምምነት ቢፈረምም ከፌዴራል መንግስት ጋር አብረው መስራት ከጀምሮ የሰነባበቱ ቢሆንም በጦርነቱ ጊዜ የነበረው የጠላትነት ትራውማ አሁንም እንዳለቀቃቸውን የተናገሩት ወደ ወልቃይት ሁመራ ሁለት ጊዜ አቀንተው ህዝባዊ ውይይት ያደረጉት ጌታቸው በዚህ ቃለ ምልልስ ምዕራብ ትግራይ ሲሉ የጠሩት ወልቃይት በኃይል ሊመለስ አይችልም ሲሉ በድጋሜ አቋማቸውን አረጋግጠዋል። ነገር ግን እነ ኮሎኔል ደመቀን የገለጹበት መንገድ ድጋሜ መነጋገሪያ ሆኗል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ኮሎኔል ደመቀን ጨምሮ የወልቃይት ከፍተኛ አመራሮች ትግርኛ ተናጋሪ እንጂ አማርኛ ተናጋሪ አይደሉም፣ ከጎንደር ይልቅ ለትግራይ የሚቀርቡ ናቸው ሲሉ ሞግተዋል። ከዚህ ቀደም ብሎ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር እንደሚበተን ሲነገር የቆየ ቢሆንም አቶ ጌታቸው ግን በቃለ መጠይቃቸው እነ ኮሎኔል ደመቀ የሚመሩት የጊዜ አስተዳደር እንዲፈርስ መወሰኑን ተናግረዋል። ከዚህ ባለፈም አሁን ወልቃይትን የሚያስተዳድሩ አመራሮች ትግርኛ ተናጋሪ እንጂ አማርኛ አይደለም ሲሉ
የተናገሩበት ጉዳይ ከወደ ወልቃይት ሁመራ ምላሽ ተሰጥቶታል። የወልቃይት ጠገዴ ሰቲት ሁመራ ዞን በሚል የተዋቀረውና በአማራ ክልል ስር የሚተዳደረውን ዞን በአስተዳዳሪነት የሚመሩት አቶ አሸተ ደምለው ለዚህ ጉዳይ ምላሽ ሰጥተዋል። አቶ አሸተ ደምለው ጌታቸው ሁመራ ሲመጡ እውነታውን እያመኑ አዲስ አበባ ሲመለሱ ግን ሁሉ ነገር የሚከዱበት መንገድ ያደጉበት ባህሪ ነው፣ ምንም ልናደርጋቸው አንችልም ሲሉ ምላሽ ሰጥተዋል። የዞኑ አስተዳዳሪ እኔ አሸተ ደምለው ተላ እባላለሁ ሲሉ ትውልዳቸው ከየት አካባቢ እንደሆነ በገደምዳሜው እንዲታወቅላቸው ምላሽ ሰጥተዋል። የወልቃይት ህዝብ ትግርኛም አረብኛም ይናገራል ያሉት አቶ አሸተ ነገር ግን ትግሬም አረብም አያሰኘንም ሲሉ በመግለጽ አማርኛ ግን እንናገራለን፣ ያ ደግሞ ማንነታችን ባህላችንና ስነ ልቡናችን የጎንደር አማራ መሆናችንን የሚያንጸባርቅ የሚያሳይ ነው ብለዋል። ይህንን ደግሞ በታሪክም በስነ ልቦናም መመርመር እንደሚቻል በመጠቆም ከሰሞኑ በሁመራና በፌዴራል መንግስት ደረጃ አዲስ አበባ ላይ የተደረጉ ውይይቶችን በተመለከተ ሲያብራሩም ላለፉት 5 ዓመታት ተቋርጦ ነበር ያሉትና ከፌዴራል መንግስት ሊበጀት የሚገባው ገንዘብ አሁን ወደ ወልቃይት እንዲመለስ ተወስኗል ሲሉ ምላሽ ሰጡ ሲሆን ነገር ግን በፌዴራል መንግስት ሊሰጡ ይገባ የነበሩ የበጀት ድጋፎች እንደከዚህ ቀደሙ በትግራይ ክልል በኩል ይገባል የሚለው አካሄድ ውድቅ ሆኗል ባይ ናቸው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ይፈርሳል የሚለው ይህ ሐሰት መረጃ ነው ሲሉ ውድቅ አድርገውታል። አስተዳደሩ ተጠናክሮ እንዲቀጥል እንጂ እንዲፈርስ ከዚህ ቀደም አልተስማማንም፣ ይሄ ፈጽሞ ሊሳካ አይችልም ባይ ናቸው። የወልቃይት ህዝብ በራሱ ልጆች እየተመራ ነው ሲሉ የተከራከሩት አቶ አሸተ ደምለው ከዚህ ያፈነገጡ አስተያየቶች ህዝብን ለማደናገር እንጂ መሰረት የሌላቸው ናቸው በማለት ዓላማውም ህዝብ ማደናገር ነው ሲሉ ምላሽ ሰጥተዋል። የሰዓቱ ዜናችን እንደቀጠለ ነው። በጎንደር ከሰሞኑ በመከላከያ ሰራዊትና በፋኖዎች መካከል ብርቱ የተባለ ውጊያ መካሄዱ ተሰምቷል። ይህንን ተከትሎ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ድል አድርጓል ለተባለው ሰራዊት እንኳን ደስ አላችሁ ሲሉ ወደ ግንባር የደስታ መግለጫ መላካቸው ተሰምቷል። የመከላከያ ሰራዊት በማህበራዊ ትስስር ገጹ ላይ ባሰራጨው መረጃ በማዕከላዊ ጎንደር ዞን በምስራቅ ሰቀልት ወረዳ የባንዳነት ተልዕኮ አንግቦ የመጣ የጽንፈኛ ኃይል ሲል የገለጸው ኃይልና ባንዳውን አጅቦ የመጣ ባዳ ሲል የፈረጀው ኃይል በሰሜን ምዕራብ ዕዝ ክፍለ ጦር በተወሰደበት እርምጃ ሙሉ በሙሉ ተደምስሷል ብለዋል። የመከላከያ ሰራዊት የጽንፈኛ ቡድን ሲል የገለጸው ፋኖ በተወሰደበት የማዳገም እርምጃ በሚል ከ80 በላይ ተደምስሷል፣ ቁስለኛና ምርኮኛ ሆኗል፣ በርካታ የነፍስ ወከፍና የቡድን መሳሪያም ተማርኳል ሲል ነው የጠቆመው። ሰራዊቱ በዚህ ዜናው በተገኘው ድል የተሰማቸውን ደስታ ለመግለጽና የሰራዊት አባላትን ለማበረታታት በዚህ የግዳጅ ቀጠና ተገኝቷል የተባሉት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ የደመሰሳችሁትና የማረካችሁት የጽንፈኞች ስብስብ ባዳ ከሆኑና ከሀገራችን ታሪካዊ ጠላቶች ጋር አብረው የሚሰሩ ባንዳዎች በመሆናቸው ባዳዎቹም ሆነ ባንዳዎቹ ቆም ብለው ሊያስቡ እንደሚገባ ትምህርት የሰጠ እርምጃ ነው ስለማለታቸው አትተዋል። ጀነራሉ ባንዳና ባዳ ሲሉ የገለጿቸው ኃይሎች ላይ የተወሰደው እርምጃና የተገኘው አንጸባራቂ ድል የታላቁ ሀገር ሰራዊት መሆናችንና ለኢትዮጵያ ያለንን ክብርና ቁርጠኝነት የሚያሳይ ማለታቸውንም ነው ዘገባው ያተተው። ጀነራል ብርሃኑ በቀለ እንደ ክፍለ ጦር ከዚህ በፊት ባካሄዳችሁት ስምሪቶች ሁሉ አንጸባራቂ ድል አስመዝግባችኋል። የዛሬውን ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችና ተላላኪዎችን በመደምሰስና በመማረካቸው ነው ሲሉ በመከላከያ ሰራዊት በኩል የተጎዳና ህይወቱን ያጣ ወታደር አለመኖሩን ስለመናገራቸው ዘገባው አትተዋል። ጀነራል ብርሃኑ በቀለ ተዋግታችሁ ያሸነፋችሁት የኢትዮጵያን የጀግንነት ወንና ስነ ልቦና ተላብሳችሁ ህገ መንግስታዊ ተልዕኳችሁን ተረድታችሁ በሰለጠነ ወታደራዊ ሳይንስና ጥበብ በመታገዝ ያስመዘገባችሁት ድል ነው ሲሉ የተናገሩ ሲሆን ያስመዘገባችሁት ድል ጠላቶቻችንን አንገት ያስደፋ ወገኖቻችንን ያኩራ ነው ሲሉ የገለጹም ሲሆን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደዚሁም የመከላከያ ሰራዊት ከፍተኛ አመራሮች የእንኳን ደስ አላችሁ መልእክት አስተላልፈዋል ሲሉ ስለመናገራቸው የመከላከያ ሰራዊት ዘገባ ያሳያል። የኢትዮጵያ አየር መንገድ 21ኛውን ኤርባስ A350-900 አውሮፕላን በዛሬው ዕለት መረከቡ ተሰምቷል። አውሮፕላኑ እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለው ሲሆን አየር መንገዱ ለደንበኞች እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽን ኢንዱስትሪ ያለውን የመሪነት ሚና የሚያስቀጥል ነው ተብሏል። የኢትዮጵያ አየር መንገድ ወደፊትም ሌሎች ኤርባስ A350-900 እጅግ ዘመናዊ አውሮፕላኖችን ለመቀበል በሂደት ላይ እንደሚገኝም ተሰምቷል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ በመንገደኞች በጭነት በመስተንግዶ ለደንበኞች አስተማማኝ አገልግሎት በመስጠት በርካታ ሽልማቶችን ማሸነፉን የመንግስት መገናኛ ብዙሃን ዘግበዋል። ወደ መጨረሻው የዜናችን ክፍል እናምራ። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደዚሁም በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሚደገፉት ሌተናል ጀነራል አብዱል ፈታህ አልቡርሃን በአሜሪካ መንግስት ጭምር የቀረበላቸውን የድርድር ጥሪ ፈጽሞ አንቀበልም ሲሉ ውድቅ ማድረጋቸው ተሰምተዋል። የሱዳን ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡርሃን ከፈጣን የድጋፍ ሰጪ ኃይሎች RSF አዛዥ መሐመድ ሐምዳን ዳገሎ ጋር በካይሮ ከተማ ፊት ለፊት ለመገናኘት ከአሜሪካና ከግብፅ በጋራ የተላከውን የድርድር ጥሪ ውድቅ ማድረጋቸው ተሰምተዋል። ይህ ደግሞ የሰላም ጥረቶችን እንደገና ለማስጀመር አዲስ ግፊትና እንቅስቃሴ እንዲፈጠር ግድ ብሏል የተባለው። እንደ ሱዳን ዲፕሎማቲክ ምንጮች ገለጻ ከሆነ የቀረበው ሀሳብ በካይሮና በዋሽንግተን መካከል ባለው ጠንካራ ግንኙነት የፕሬዝዳንት ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ አማካኝነትም የተዘጋጀ ነበር። በውይይቱ የግብፅና የኤሚሬት ባለስልጣናትም
እንደተካተቱበት የተሰማ ሲሆን ከዚያም ከጀነራል አልቡርሃንና ዳጋሎ ጋር ቀጥተኛ የቡርሃን ዳጋሎ ክፍለ ጊዜ እንዲካሄድ ታስቦም ነበር። በዚህ እቅድ በሱዳን ተቀናቃኞች መካከል ያለውን እምነት እንደገና ለማጠናከር የቀድሞው የሱዳን ሲቪል ጠቅላይ ሚኒስትር የነበሩት አብደላ ሐምዶክንም ለማካተት ተሞክሮ እንደነበረም ነው የተሰማው። አልቡርሃን ከዳጋሎ ወይንም ከኤሚሬትስ ባለስልጣናት ጋር ቀጥተኛ ስብሰባ ለማድረግ ፈቃደኛ ባለመሆናቸው እነዚህ ሙከራዎች ከሽፈዋል። ምንጮቹ እንደገለጹት ከሆነ ሱዳንን ለማጥፋት የተሰለፉትን የሱዳን አንጃዎች ደግፋሉ ብለው ከከሰሷቸው ኃይሎች ጋር ምንም አይነት ጉዳይ የለኝም ሲሉ ጀነራሉ የሰላም ጥሪዎችን ውድቅ አድርገዋል። የአልቡርሃን የቅርብ ጊዜ ቢተኝነት ጦርነቱ ዘላቂ መቋጫ እንዲያገኝ ዓለም አቀፍ ጫና እየበረታ በመጣበት የድርድሩ ጥሪ በፕሬዝዳንት ትራምፕ ስምም እየቀረበ ጭምር በሚገኝበት በዚህ ወቅት የተሰማ መሆኑ ጦርነቱን ለማስቆምና ቀጣይነት ያለ የፖለቲካ ውይይቶችን ክፍት ለማድረግ የታቀደውን ሙከራ ጭምር ያከሸፈ ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።